ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እንኳን ለዛሬው ቀን ሁላችን በሰላም አደረሰን። የትም ያላችሁ እዚህ አደባባይ የሚኖሩ ፎቆች ላይ ድምጽ በሚሰማበት ቦታ ያላችሁ በሙሉ እግዚአብሔርን በጭብጨባችሁ አመስግኑ። ዛሬ የምስጋና ጊዜ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ እንደሚታወቀው የምስጋና ፕሮግራም እግዚአብሔር አመስግኑኝ ብሎ ስላለ ልናመሰግን ነው አደባባይ ላይ የወጣ ነው። አደባባይ ለመውጣት ፈልገን አይደለም መጣ ነው። እኛ ፈልገን አይደለም፣ ቸርች ውስጥ ነው የምናመልከው። ትላንትናም ቸርች ውስጥ እያመለክን ነበር። ዛሬ ደግሞ በዚህ ማለዳ በዚህ በከሰዓት በጠዋቱ ክፍለ ጊዜ እግዚአብሔር ልናመሰግን የእግዚአብሔር ድምጽ ስለመጣልን አመስግኑን ብሎ ስላለ ነው የመጣ ነው። ሁላችን በዚህ በምስጋና መንፈስ ነው መቀመጥና መስማት ያለብን ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር አምላካችን እንደሚታወቀው ከ2012 ቤተክርስቲያናችን በዚህ ከተማ ከተተከለ ጊዜ ጀምሮ ብዙ ታምራትን እያደረገ ብዙዎችን ከሞት እየታደገ ለብዙዎች መፈታትን እየሰጠ የብዙ ሕዝብ ቋጠሮ እየፈታ በተለያየ ካንሰር በኤችአይቪ በተለያየ በደም ግፊት በሱካር የሚሰቃዩ ሰዎችን አምላካችን እግዚአብሔር ነፃ እያወጣ ብዙዎችን ወደ ወንጌል ወደ እግዚአብሔር መንግስት እየሳበ መቆየቱ ይታወሳል። ስለዚህ ያን በየቸርቹ በየቦታው እናመሰግናለን። በአምልኮ ጊዜ በየቀኑ በየሳምንቱ የምስጋና ጊዜ ሰዎች እግዚአብሔር ያደረገላቸውን መጥተው የሚያመሰግኑበት ጊዜ በቸርች ውስጥ በመጀመሪያው ክፍለ ጊዜ የምስክርነት ጊዜ እንዳለ ሁሉ ይታወቃልና በዛ ያመሰግናሉ። ከተለያየ ከኢትዮጵያ ክልልና ከኢትዮጵያ ውጪ የመጡ ሰዎች እግዚአብሔርን ያመሰግኑ ነበር። ዛሬ ግን በዚህ ሁኔታ አይደለም የመጣ ነው። እግዚአብሔር ለሰራው ስራ ልናመሰግን እችን ቀን በእጃችን አሳልፎ ስለሰጠ በህይወት ኖረን እግዚአብሔር የሰራውን ደግሞ እንዲና እግዚአብሔር ስላደረገ ክብር ለእሱ ይሁንለት። እንደሚነገረው 1923 ዓመተ ምህረት ጀምራ ነው እርጋለም ከተማ የተመሰረተው። እርጋለም ከተማ ተመሰርታለች። ስሟ ገናና ነው። በአገር አቀፍ ደረጃ የምትታወቅ ከተማ ናት። ብዙዎች ያውቁታል። ብዙዎች ባለስልጣን ሚኒስትሮች ያውቁታል። ከዚህ ከተማ ብዙዎች ሄደዋል። ብዙዎች አድገው ሄደዋል። ብዙዎች እችን ከተማ ያውቋታል። እች ከተማ ግን ሳታድግ መቆየቷ ይታወሳል። እሱ ብቻ አይደለም፣ ብዙ ቅዱሳን የተደበደቡበት፣ ብዙ ቅዱሳን በጉልበታቸው የተጓዙበት፣ የተገረፉበት፣ የብዙ ቅዱሳን ደም የፈሰሰበት፣ ብዙ ቅዱሳኖች ለአምላካቸው ለእግዚአብሔር አሳልፈው የሰጡበት የጮሁበት ከተማ ናት። እቺ ከተማ መርገም ያለባት እንደማለት ነው። ይህን ለማፍረስ ቤተክርስቲያናችን 2012 ላይ ሰኔ 27 መርገም እንዴት አለ ጠላት እንደሆነ ከየት እንደሚመጣ መርገም ምን እንደሚያደርግ በሰው ሕይወት ላይ በከተማ ላይ መርገም ምን እንደሚሰራ ስልጣና ከተሰጠ በኋላ የእርጋለምን ከተማ ወክለን ከተማውን ወክለን የሲዳማን ሕዝብ ወክለን አብያተ ክርስቲያናትን ወክለን እናለቅስ ነበር። እግዚአብሔር አባቶቻችን አልቅሰዋል፣ ደምተዋል፣ ቆስለዋል፣ ብዙ ዋጋ ከፍለዋል። ግን በእነሱ ምክንያት ከተማችን ተጎድቶ ከሆነ እባክህ ይቅር በልልን፣ ከተማችን አስብ ይልን እግዚአብሔር እያልን 2012 ሰኔ 27 ላይ የመርገምን ትምህርት አስተምረን ከህዝቡ ጋር ከኮንፈረንስ ጋር ስንጮህ ነበር። እግዚአብሔር ደግሞ ጩኸታችን ሰምቶልናል። ክብር ለኢየሱስ ይሁንለት፣ ክብር ለኢየሱስ ይሁንለት። እግዚአብሔር ያን መርገም ሁሉ ይሰብር ነበርና 2014 መጋቢት 17 ላይ በጠዋቱ ክፍለ ጊዜ ከ4 እና ከ5 ሰዓት መካከል እግዚአብሔር ድምፅ አምጥቶ ነበር። ምን የሚል ድምፅ? ከተማውን የሚገለውን አውሬ መትቼዋለሁ፣ ከተማው ከዚህ በኋላ ይለማል፣ እርጋለም ከተማ በሁለት አስፋልት የተገጠች ትሆናለች፣ 2 አስፋልትን እሰጣታለሁ፣ አከብራለሁ፣ ጩኸታችሁን ሰምቻለሁ ብሎ 2014 መጋቢት 17 ከቀኑ 5 እስከ 6 ሰዓት መካከል ባለው አምልኮ ላይ እግዚአብሔር ያን ድምፅ ሰጥቶ ለከተማ ሁሉ አውጀን ነበር። ዛሬ ግን እንደሚታዩት ብዙዎች ዛፎች ይወርቃሉ፣ ብዙ ቤቶች ይፈርሳሉ፣ ፎቅ ይሆናል፣ አስፋልት ይሆናል ብሎ አውርቶ ነበር።
በጉባኤ ስንናገር ነበር። እግዚአብሔር ደግሞ ያነ ድምፅ ነበር። ትንቢቱ ቃል አሁን አካል ለብሶ ከተማችን በሁለት አስፋልት ከተማው አካባቢውን ይዞ እግዚአብሔር ለምድራችን ለወጣቱ ትውልድ ለባለስልጣናት ለባለ ሀብቶች የተመቸች ከተማ አድርጎናል። ስለዚህ ለዚህ እግዚአብሔር መመስገን ስላለበት ሳናመሰግን ቆይተናል። አሁን ግን እግዚአብሔር አመስግኑኝ ብሎ ስላለ ወደዚህ ከተማ ወደዚህ አደባባይ የመጣ ነው። ለዚህ ምክንያት ነው ማለት ነው። ሌላው ደግሞ መጋቢት 17 2014 ላይ ከተናገረ በኋላ የካቲት 20 2016 ላይ አስፋልቱን እንደገና አስውበዋለሁ፣ እንደገና አገጠዋለሁ። የካቲት 20 ላይ 2016 የኮሪደር ልማት እንደሚመጣ እግዚአብሔር አውርቶናል። ለጉባኤው ተናግሮናል። ለኮንፈረንሱ አውርቶናል። አሁን የኮሪደር ልማት መጥቶ አስፋልቱ እንደገና እየተገጠ ነው። ከተማው እየተመቸ ነው። ጉባኤው በሙሉ እግዚአብሔርን እንደገና ያከብራል። እናንተ ምን ታላችሁ? እናምኛለን፣ አንሞትም። እግዚአብሔር ሳይፈጽመው ስለማይቀር ምንድነው ያለን? ለማመን የሚከብዱ ታላላቅ ልማቶች ወደዚህ ከተማ ተጠርቷል ነው ያለው እግዚአብሔር። ጉባኤው ቢያጨበጭብ ደስ ይላል። ድንቅ ስራ ለመስራት እግዚአብሔር በምስጋና ጀምሩ ስላለ እግዚአብሔር አሁን ያደጉ ሀገሮች አሜሪካ ቢሆን ኤሽያ ቢሆን ታላላቅ ሀገሮች መነሻቸው የእድገታቸው መነሻ ወንጌል ነው። ወንጌል የሁሉም ሀገር የእድገት መጀመሪያ። ወንጌል ከጠፋ አሜሪካ ስለምትጠፋ አሜሪካ በወንጌል እንደገና መገንባት አለባት ብሎ ዶናልድ ትራምፕ ሲናገር ሰምታችኋል። ምድሪቷን አሁን እግዚአብሔር እየባረከ ከፍ እያደረገ ከተማችን እየባረከ ብዙዎች መጥተው የሚጎበኟት ከተማ እርጋለምን እግዚአብሔር ስላደረገ ጉባኤው ለእግዚአብሔር ክብር ሁሉም ሰው የተቀመጠ በፎቅ ላይ ያለ እዚህ ላይ ያለ በሙሉ ቆሞ እግዚአብሔርን እንዳመሰግን ይጠይቃለሁ። እንደ እግዚአብሔር ሰው በእልልታ በጭብጨባ እንድታመሰግኑ ይጠይቃለሁ። ሁሉም ሰው ለእግዚአብሔር ክብር ያጨብጭብ። ዞን ምክትል አስተዳደርና የከተማ ልማትና ኮንስትራክሽን መመሪያ ኃላፊ አቶ መንግስቱ በቀለ በመካከላችን አሉ። ስለሳቸው እግዚአብሔር የተባረከ ይሁን። የይርጋለም ከተማ አስተዳደር ከንቲባ አቶ ተረፈ ሙሉነህ በመካከላችን ይገኛሉ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የይርጋለም ከተማ የወንጌል አማኞች አብያተ ክርስቲያናት ካውንስል ኃላፊ አቶ አባና ሻንጎ እዚህ ይገኛሉ። ቦታውን ለነሱ ሰጣለሁ። መጀመሪያ ማዕከላዊ ሲዳማ ዞን ምክትል አስተዳደርና የከተማ ልማትና ኮንስትራክሽን መመሪያ ኃላፊ አቶ መንግስቱ ወደዚህ ይመጣሉ። በጭብጨባ ወደ መድረክ ሸኙልኝ አንድ ጊዜ። እንደምን አደራችሁ? ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር ይባረክ። ኢየሱስ ይባረክ። ሃሌሉያ። ብዙ ንግግር አላረግም። ያላችሁበት ሁኔታ ያለንበት ሁኔታ ትንሽ ለመቀመጥም ያልተመቸ ስለሆነ ፀሐይ ስለሆነ አጭር ነገር ተናግሬ መልእክቴን አስተላልፌ አበቃለሁ። 2 ደቂቃ ብቻ ነው የሚወስደው። አዋሳ ስብሰባ ላይ ነበርን። ይህንን ፕሮግራም ብቻ ለመድረስ ያደረግነውን ጥረት ብነግራችሁ ከልብ ይቅርታ እንደምታደርጉልን ነው የሚገምተው። ከአዋሳ ተነስተን ከተደወለ በኋላ ከስብሰባ ውስጥ ወጥተን በሩጫ እጅግ በጣም በፈጠነ ሁኔታ እግዚአብሔርን በመንገድ ጠብቆ በመካከላችሁ ተገኝተናል። ስላረፈድን ይቅርታ እንጠይቃለን። ክብር ሁሉ ለእግዚአብሔር ይሁን። ወደ ሀሳቤ ገባለሁ። የተከበሩ አቶ ተረፈ ሙሉነህ የይርጋለም ከተማ አስተዳደር ከንቲባ፣ የተከበሩ አቶ ሲዳሞ ኪሚሶ የይርጋለም ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ የተከበሩ ነቢይ ሙሴ ዳንጊሶ እግዚአብሔር የሰጠን የሰማይ ዜጎች ኢንተርናሽናል ልክ ናችሁ። እግዚአብሔር የሰጠን እጅግ በጣም ውድ ብርቅዬ ሆነ እግዚአብሔር የሰጠንን ሰዎች በመንግስት በኩል ያሉትንም መንፈሳዊ የሆኑትንም እንደሚያገለግሉን የሚመግቡንም
እጅግ በጣም ማክበር ይገባናል። ትልቅ አክብሮት አለን። እንደዚሁም የሰማይ ዜጎች ኢንተርናሽናል ቤተክርስቲያን መሪዎች እዚህ እያየሁ ነኝ። የተከበሩ አባይነህ የይርጋለምና አካባቢው የወንጌላውያን አብያተ ክርስቲያናት ህብረት ካውንስል ሰብሳቢ፣ በዛሬው ቀን እዚህ የተገኛችው ክቡራን የወንጌል አገልጋዮች፣ በየቤተ ክርስቲያኒቱ በአብያተ ክርስቲያናት የምታገለግሉ እንዲሁም ክቡራን በይርጋለምና በአካባቢው የምትገኙ በዛሬው ዕለት ወደዚህ ለመታደም የእግዚአብሔርን ቃል ለመስማት እግዚአብሔርን ለማገልገል ለማምለክ የመጣችው እንኳን በሰላም ተገናኘን ለማለት ይወዳል። እግዚአብሔር ዛሬ እንደዚህ ድንቅ በሆነ ሁኔታ ሰብስቦናል። ለእኔም እንደዚህ አብያተ ክርስቲያናት ተሰብስበው መድረክ ላይ ወጥቼ ንግግር ሳደርግ ለመጀመሪያ ጊዜ ነው። ማዕከላዊ ሲዳማ ዞናችን ከተመሰረተ ወዲህ የተለያዩ ፕሮግራማት ተካሂደዋል። ዞኑ ከተመሰረተም ለመጀመሪያ ጊዜ ይሄ ጉባኤ ቀላል ጉባኤ አይደለም። ታላቅ ጉባኤ ፊት በመቆሜ እጅግ በጣም ደስ ብሎኛል። ይርጋለም የወንጌል ምድር ናት። እግዚአብሔር ከጠበቀ ነው ከተማው የሚጠበቀው። በእናንተ ጸሎት ነው ከተማው በዚህ መልኩ አሁን ያለው ሰላም፣ አሁን ያለው ልማት፣ አሁን ያለው ስራ የተሳካ የሆነው ቅዱሳን በሚጸልዩት በየጓዳው በየቤተ ክርስቲያናቱ በየቤቱ በሚቀርበው ጸሎት በሚቀርበው ምልጃ እግዚአብሔር ከተማችንን በዚህ መልኩ ጠብቋል። የእናንተ አስተዋጽኦ ቀላል አይደለም ማለት ነው። እንደ ግለሰብ በስም የቆጠርኳቸው ብቻ ሳይሆን እዚህ የተሰበሰባችሁ የወንጌል አማኞች በሙሉ እናንተ ለዞናችን ሰላም፣ ለክልላችን ሰላም፣ ለሀገራችን ሰላም፣ ለይርጋለም ከተማ ሰላም፣ ለይርጋለም ከተማ እድገት፣ ለይርጋለም ከተማ ልማት ሰዎች ሊሰሩ የሚችሉት ሰዎች መከናወን የሚችሉት እግዚአብሔር ሲፈቅድ ብቻ ነው። ከዚህ በፊት ሁላችሁም እንደምታውቁት የሀገራችን ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለፈ ጊዜ በሞተ ጊዜ እንግዲህ ሰዎች እንደየ አኗኗራቸው እንደየውሏቸው ትርጉም ስለሚሰጡ ሳይንስ የጭንቅላት እጢ ነው በዛ ጊዜ ያለው። የባህል ሰዎች ደግሞ በዛ ጊዜ ክልል ጥያቄ ነበርና የሆነ ነገር ብለዋል። የእግዚአብሔርም ሰዎች ደግሞ የሆነ ነገር ብለዋል። በዛ ጊዜ አንዳንድ ሀሳቦች ሲነሱ ነበረ። ምረጡ የሚባል ነገርም ነበረ። እኛም ፖለቲካ ውስጥ ነበርን። ስለዚህ የእግዚአብሔር ሰዎችም የእግዚአብሔር ፍቃድ ነው ያሉት። በዛ ጊዜ ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ነው። በተለይ እኛ ይህን ማንሳት የፈለግኩት እኛ ክርስቲያን የሆንን ጌታ ኢየሱስን የምናመልክ እግዚአብሔርን የምናመልክ ሰዎች ነገሮችን ሁሉ የምናምነው እግዚአብሔር ያከናውንልናል፣ እግዚአብሔር ይፈጽማል፣ እግዚአብሔር ይሰራል ብለን ነው የምናምነውና አሁን በከተማችን ላለው ነገር፣ በዞናችን፣ በክልላችን፣ በሀገራችን ላለው ነገር የእግዚአብሔር እጅ ነው፣ የእናንተ ጸሎት ነው የሚል እምነት አለኝ። በቀጣይም ከተማችን እንዲለወጥ፣ ከተማችን እንዲለማ፣ ሰላም እንዲሆን፣ ሰላም እንዲበዛ አሁን በርካታ ነገር ይሰማል በዙሪያችን። ስለ ኑሮ ውድነት፣ ስለ ቤት ችግር ብዙ ነገር ይወራል። ኑሮ ከብዷል፣ እንዲሆነዋል፣ ሰላም የለም፣ መንገድ መሄድ አልተቻለም፣ ይሄ ሆኗል ይባላል። ለዚህ ሁሉ መፍትሄ የሚሆነው አንድና አንድ መፍትሄ ያለው ማን ጋር ነው? መፍትሄ ያለው እግዚአብሔር ጋር ብቻ ነው። ስለዚህ ቁልፉ በእናንተ እጅ ነው ያለው። እኛም ያለነው በመንግስት ቤት፣ እዛም ያለው ህዝብ ነው። እናንተን ነው የምናገለግለው። እዚህ የሚያገለግሉትም በየቤተ ክርስቲያኒቱም ይህንን ህዝብ ነው የሚያገለግሉት። ሁላችንም መንገዳችን አንድ ነው፣ አላማችን አንድ ነው። ስለዚህ በእግዚአብሔር ልንቃትት፣ ወደ እግዚአብሔር ልንቃትት፣ ልንጸልይ፣ ለመሪዎችም፣ ለከተማውም፣ ለሀገሪቱም አብረን ልንጸልይ ይገባናል የሚል መልእክት አለኝ።
በዚህ ሁኔታ በተዘጋጀው ኮንፈረንስ ላይ በመገኘት ደስ ብሎኛል። በቀጣይም በሰማይ ዜጎች ኢንተርናሽናል ቤተክርስቲያንና ሌሎችም አብያተ ክርስቲያናት በከተማችን በሚያደርጉት አገልግሎት በከተማችን በሚሰሩት ስራ ሁሉ እንደ ዞናችን አስተዳደር ከጎናችሁ ሆነን በሚያስቸግራቸው ነገር ሁሉ በሚያስፈልጋቸው ነገር ሁሉ እንደምናግዛቸው እንደ መንግስት እግዚአብሔር እኛን እዛ ያስቀመጠን ለዚህ ህዝብ የሚመቸውን ነገር ደግሞ ልናቀርብ ነው፣ ልናዘጋጅ ነው። ስለዚህ እንደ ዞን አስተዳደር ከተማ ከንቲባውም እዚህ ያለ ይቀርባል። በአስፈላጊ ሁሉ ከጎናችሁ ነን። በእናንተ በኩል አስፈላጊውን ጸሎት፣ አስፈላጊውን ምልጃ ስለ ከተማችን ስለ ሀገራችን ጸልዩ። እኛም ቤተክርስቲያኒቱ እንዳትገፋ በአስፈላጊ ነገር ሁሉ አቅርቦት እንዳያንሳት ባለን በኪሳችንም በከተማው የሚያስፈልገው አቅርቦትም ካለ በመንግስት በኩል የሚያስፈልግ ድጋፍም ካለ በሁሉ ነገር ከጎናችሁ ነን። በርቱ፣ ጸልዩ ማለት ይወዳለሁ። አመሰግናለሁ። የተወደዳችሁ የእግዚአብሔር ወገኖች እንደምን አረፈዳችሁ? እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ይመስገን። እንግዲህ ቅድም የዞኑ ምክትል አስተዳዳሪ እንደተናገሩት እንደርሳለን እያልን ባጋጠመን ስብሰባ በመዘገያታችን የእግዚአብሔር ወገን እንግዲህ 7 ጊዜ 7 ነው። ስለዚህ ቅን እንደምትሉን እኔም ተስፋ አደርጋለሁ። ይቅር በሉን። ከዛ በመቀጠል እንዲህ አምራችሁ የእግዚአብሔር እፍት የእግዚአብሔር ምንጭ ለመቅዳት ተመጣችሁ እንኳን ደስ አላችሁ። እኔም ወደ ዕለቱ ንግግሬ ከመድረሴ በፊት ምናልባት ነቢይ ከፈቀዱኝ እኔ ሰባኪ አይደለሁም፣ አንድ ጥቅስ ማንበብ ይፈልጋሉ። ስለዚህ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 1 ጀምሮ እንዲህ ይላል። እግዚአብሔር እጅ በላይ ላይ ነበረ። እግዚአብሔር በመንፈስ አወጣኝ፣ አጥንቶች የሞሉበት ሸለቆ መካከል አኖረኝ። በእነሱም አንጻር ብዙ በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበሩ። እሱም የእግዚአብሔር ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አለኝ። እሱም እንዲህ በል አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር ቃል ለእነዚህ አጥንቶች እንዲህ ይላል፣ ትንፋሽ አገባባቸዋለሁ፣ በሕይወትም ትኖራላችሁ። ጅማትንም አወጣባቸዋለሁ፣ ሥጋንም አወጣባቸዋለሁ። በእናንተም ላይ ቁርበት እዘረጋለሁ፣ ትንፋሽንም አገባባቸዋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆነ ታውቃላችሁ። እንዳዘዘኝም ትንቢትን ተናገሩ። ስለ እናንተም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም ወጣባቸው። ስለዚህ የእግዚአብሔር ቃል ከሰሙ በኋላ ሰው ሆኖ ቆሙ፣ ብዙም አሕዛብ ሆኖ ቆሙ ነው የሚለው። እግዚአብሔር ይመስገን። የእግዚአብሔር ቃል ለመስማት ፀሐይ ላይ ቁጭ ብላችኋል። በሕይወት የሚያኖረውን ታውቁታላችሁ። አጥንቶች የደረቁ ማንም ሲረግጥባቸው የኖሩ አጥንቶች ሸለቆ ላይ አይቶ እነዚህ አጥንቶች በሕይወት ይኖራሉ ተብለን እያንዳንዳችን ልንጠየቅ እንችላለን። አንድ ግን ምላሽ አለ። የእግዚአብሔር ቃል ስሙ፣ በሕይወትም ትኖራላችሁ። 6 እንጀራ 2 ዓሣ በልቶ 5000 በላይ የሆኑ ሕዝቦች ተርበው ሲሄዱ 2 ቀን ያቺ ምግብ ለመብላት የተከተሉ ሕዝቦች አሉ። ነገር ግን ያ ምግብ የሥጋዊ ምግብ አጥተው ወደ ኋላ ተመለሱ። ደቀ መዛሙርቶቹን ጠየቃቸው፣
እነዚህ የመጡ ሰዎች የት ሄዱ ሲሉ አይ ተመልሰዋል። እናንተስ አለ ደቀ መዛሙርቱ አንዱ ምንድን አለው? እኛ ካንተ ወደ ማን እንሄዳለን? አማራጭ ያለው አንተ ጋር ነው። እግዚአብሔር ይመስገን። የተከበሩ የሲዳማ ማዕከላዊ ሲዳማ ዞን ምክትል አስተዳዳሪና ከተማ መሰረተ ልማት መምሪያ ኃላፊ አቶ መንግስቱ በቀለ፣ የተከበሩ የይርጋለም ከተማ ፓርቲ ጽሕፈት ቤት ኃላፊ ሲዳማ ኪንዞ፣ የተከበሩ በጣም እጅግ የምንወደውን የምትወዱት የሰማያዊ ዜጎች ኢንተርናሽናል ቸርች ነቢይ ሙሴ ለገሰው፣ የተከበሩ የዚህ ሰበካ ሰብሳቢ ወይም አባል የሆኑ አባይኔ አሸንጎ፣ እንዲሁም የተወደዳችሁ የዚህ ቤተክርስቲያን አባላትና መሪዎች የሆናችሁ የተከበራችሁ ሕዝቦች ዛሬ የእግዚአብሔር ምግብ ለመብላት የእግዚአብሔር ቃል መስማት የመጣችሁ በሙሉ እንኳን እግዚአብሔር ለዚህ ቀን አደረሳችሁ አደረሰን። ብልጽግና ፓርቲ የተባለው ኢትዮጵያ ሲተዳደር ብዙ ሕዝብ እናቶች ጡታቸውን አንስተው መቼ ነው ኢትዮጵያ ተረጋግተን ወጥተን የምንመለሰው ሲሉ እግዚአብሔር የሚወደውን ሚኒስትር ወይም ጠቅላይ ሚኒስትር ካመጣ በኋላ የማስታረቅ ስራ ነው። የቸርች ስራ ይሁን አላውቅም፣ እግዚአብሔር ዓላማ ሊኖረው ይችላልና እያስታረቀ ጎረቤት ጭምር ውስጥ ያሉትን ሁሉ እንደመር እንታረቅ እያለ ይቅር ባይነትን እያስተማረ ለእምነትም ደግሞ ለሃይማኖቱም ነፃነት ሰጥቶ ዛሬ ላይ የምናየው ኢትዮጵያ ወደ ተስፋ ወዳለው የሚሄድበትን እንዲሁም ክልላችንን ዛሬ በእግዚአብሔር ተባርካ ብዙ ለውጦች እየታየበት ያለበት ሁኔታ ዞናችንም የለውጥ ሞዴል ዞን እስከሚባል ድረስ የታሪ ነው። ይርጋለምን ስንመጣ ደግሞ እኔ ባልመሰክር እናንተ ብትመሰክሩ ይሻላል። እየመጣ ያለው ለውጥ የእግዚአብሔር ጊዜው ነው። እግዚአብሔር መጀመሪያ ተናግሮባቸዋል። ስለዚህ የተስፋን ማንም ልትቀናቀን እኛ ምናልባት ምልክት ነው የምንሆነው። እኛ ምልክት ሆነን እናገለግላለን። ሚዳውያንን ለመምታት ውጣ ስለው እንደውም ሲያንገራግር ነበረ። ቁርበተ ላይ ዝናብ ዝናብ እንደዚህ አድርግ እግዚአብሔር ሲበትኖ ነበረ። አልሄድም እያለ ነበረ። ግድ ስለሆነበት ሄደ፣ አሸነፈ። ስለዚህ እግዚአብሔር በነቢያት የተናገረው ቃል ነው። እግዚአብሔር ዛሬ ይርጋለምን እየተጎበኛል። ይርጋለም ትለወጣለች። የተናገረው ቃል ወደኋላ አይመለስም። እግዚአብሔር ቃሉን ወደኋላ ከሚመልስ ምድርና ሰማይ ብታልፍ ይሻላል ነው። ስለዚህ የይርጋለም መለወጥ ማንም ሊያግዳት አይችልም። እኛ ብንነሳ ብንሄድም የሚመጡት ያሳካሉ። ስለዚህ ምክንያቱም ቃል ገብቷቸዋል። ያ እግዚአብሔር የገባው ቃል ደግሞ ይፈጽማል። ለመፈጸም ደግሞ እመን ትድናለህ በተባለው ስለዚህ ማመን ግዴታ ነው። የመጣለው ለውጥ ግድ ነው። እኛ ተገደን እየሰራን ያለ ነው። ምክንያቱም ተናግሯል። ምን እንደሚሆን ፕሮጀክቶቹ ቀርጸዋል፣ ዲዛይኖቹን ጨርሷል፣ ተናግሯል። በነቢያት በነቢይ ደግሞ ተናግሯል። ስለዚህ እናንተ ደግሞ ሁሉ ምስክሮች ነው የምትሆኑትና ስለዚህ እግዚአብሔር ስሙ የተባረከ ነው። ከዛ በመቀጠል እኛም እንደ ይርጋለም ከተማ ለዚህ ቤተክርስቲያን እንዳልተመቸ እናውቃለን። ስለዚህ ተጠየቅን። ቦታ የሰጠነው ቦታ እንደገና ስላልተመቸ ሌላውንም ሰጥተናል፣ አልሰጠንም። ስለዚህ እንኳን ደስ አላችሁ። በዚህ ፓርክ የእግዚአብሔር ጉብኝት ጊዜ ነው። የመጣውን ፈውስ ቃሉን ምናልባት ይቅርታ ድጋሚ የምንጠይቀው እቺን ለመናገር ነው ቦታ የሰጡንና የእኛ ቦታ አይደለም ይሄ። ስለዚህ ነቢዩ መጥቶ ፕሮግራሙን ይቀጥላል። ቀጣይ ያለው ነገር ሁሉ ለዚህ ለውጥ ደግሞ ለዚህ ምእመናን ጸልዩ። ለይርጋለም ከተማ ይርጋለም ለዓለም አሁን ትንግርት ትሆናለች። ትንቢት እየተናገርኩ አይደለም፣ የሆነ ነገር የተናገረውን ኮንፈርም እያደረግን ነውና ስለዚህ እግዚአብሔር ይረዳናል፣ ለእኛም ይረዳናል፣ ለእናንተም ይረዳል፣ ለይርጋለምም ይረዳል። ስለዚህ እቺ ይርጋለም ናት እስከሚባል ኢሳያስ ውስጥ አለ ጽዮን የተመቼ አብሪ ከሩቅ ሄዱ ሁሉ ተሸክመው ይመጣሉ፣ ይርጋለም ይመጣሉ። ስለዚህ ነው ይህን አክል ነው የምናገረው። እግዚአብሔር ይመስገን። በጣም አመሰግናለሁ። በጨለማ የሄደ ህዝብ ብርሃን አለ አየ ያወዛልን እሱን እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ያው የመጣንበትን መንገድ ጠንቅቀን እናውቃለን። በአንድ ዳስ ውስጥ ጀምረን አሁን አደባባይ ላይ ብዙ ህዝብ ሆነናል። ያወዛላችሁ እግዚአብሔር የተባረከ ይሁን።
የተከበሩ አቶ መንገም የተከበሩ ከንቲባችንም የቀኑን መርሃ ግብሩን አስመልክቶ መልእክት አስተላልፈዋል። ዋናው ነገር ተጠቅመናል፣ ተጠቃሚ ሆነናል። ከዚህ ከሰማይ ዜጎች ቤተክርስቲያን ጋር ከመነሻም ጀምረን ብዙ ስራ እየሰራን መጥተናል። የህዝቡን ተጠቃሚ ሆኗል፣ ይጋለም ህዝቡ። ስለዚህ ከዚህ በኋላም ቢሆን ከእናንተ ጋር አብረን እንደምንሰራ ብቻ ቃል ለመግባት ነው። የሚያስፈልገውን ሁሉ እኛም እየተገለገልን ለቤተ ክርስቲያን የሚያስፈልገውንም ድጋፍ እያደረግን ከእናንተ ጋር አብረን እንደምንሰራ ብቻ ቃል ለመግባት ነው። ሌላ ንግግር እያደረግን እግዚአብሔር በእውነት ይወደናል። ጌታ ይባረክ። ይወደናል። ጌታ ይባረክ። ኢየሱስን ተመልከቱ በምን ርዕስ ነው ጥቂት ጊዜ የምናገረው? ሰው ከሰማይ መጥቷል፣ ወደ ሰማይ ይሄዳል። የሚኖረው ቢበዛ እሱም ደግሞ 70 እና 80 ነው። ትንቢቶች እየተፈጸሙ ናቸው። ሰዎች ዘንግተዋል። በምድር ላይ በመጽሐፋችን ውስጥ የተጻፉ የሰፈሩ ነገሮች በሙሉ እየተፈጸሙ ናቸው። ብዙ ጥበብ፣ ብዙ እርኩሰቶች፣ እግዚአብሔር የሚጸይፋቸው ነገሮች በምድራችን ላይ በዓለማችን ላይ እየሆነ ነው። እነኚህ በሙሉ የሚያሳዩት ምንድነው? ኢየሱስ ክርስቶስ ሊመጣ በደጅ ላይ መኖሩን የሚያሳዩ ስለሆኑ አሁን የኛ ድርሻ ምንድነው? ኢየሱስን ብቻ መመልከት በምርኢስ ጥቂት ቦታ የእግዚአብሔር ቃል ካነበብኩ በኋላ የእግዚአብሔር ቃል ተናግሬ ጸልዬ ለምድራችን ጸልዬ ምናልባት እንዲህ ያለ ፕሮግራም በሌላ ጊዜ በስቴዲየም እንገናኛለን። ይሄ ቦታ በጣም አሁን በአየር በምናምን የማይመች እንደሆነ አምናለሁ። ግን እግዚአብሔር አደባባይ ውጡና አመስግኑ፣ ከከተማ መሪዎች ጋር ከዞን መሪዎች ጋር አመስግኑ ብሎ ስላለን ልናመሰግን መጥተናል። በምስጋና ውስጥ ደግሞ አመስግነን ብቻ አንሄድም። ጸልየን እግዚአብሔርን ባርከን ስላደረገው እግዚአብሔርን ባርከን እንሄዳለንና በዚህ ምክንያት ነው የእግዚአብሔር ቃል የሚሰበከው ማለት ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም እንዲህ አለው እውነት እውነት እልሃለሁ ሰው በውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? አንተ የእስራኤል መምህር ስትሆን ይህን አታውቅምን? የደገምኩት ምክንያት ስላለኝ ነው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገሯችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና አለ። ይሄ ሰው ሕግ አዋቂ ነው። የሕግ አዋቂ መጽሐፍ ቅዱስን ጠንቅቆ የሚያውቅ ለአይሁድ ሕዝብ መጽሐፍ ቅዱስን የሚያስተምር ሕግ ያድናል ብሎ የሚያምን ጸጋ ያድናል ብሎ ሳይሆን ኢየሱስ ያድናል ብሎ ሳይሆን ሕግ ያድናል፣ የሙሴ ሕግ መጠበቅ ያድናል፣ ሰው የሚድነው ሕግን በመጠበቅ ነው ብሎ የሚያምን ሰው ነው ይሄ ሰው። ይሄ ሰው ማታ ወደ ኢየሱስ መጣ ይላል። ሌሊት ላይ ነው የመጣው። ምናልባት ጨለምለም ብሎ ሰው በሌለበት
ለምን ፈርቶ ነው የመጣው? ለምንድን ነው የፈራው? ኢየሱስ አልተማረም፣ ትምህርት ቤት አልገባም፣ ሀሁ አልተማረም። ኢየሱስ የጥበብ ሁሉ አምላክ ስለሆነ ሳይማር ፊደላትን ያውቅ ነበርና ትምህርት ቤት ሳልገባ አይሁዶች ወደ አልተማረው ሰው፣ ትምህርት ወደ አላወቀው ሰው፣ ትምህርት ቤት ገብቶ ወደ አልተማረው ሰው እንዴት ይሄዳል? እንዴት ከሱ ይማራል? እንዴት ከኢየሱስ ይማራል ብሎ ስለምሉት ማታ ላይ ነው የመጣው። ማታ የመጣበት ዋነኛው ምክንያት ምንድነው? ኢየሱስ አይነ ስውራን ያበራ ነበር፣ ሙታንን ይቀሰቅስ ነበር። እኒ አልዓዛርን ቃና ዘገሊላ ላይ ሁለተኛ ምዕራፍ ዮሐንስ ላይ ውሃን ወደ ወይን ጠጅ ይለውጥ ነበር። 8 ዓመት ሽባ የሆኑ በሙሉ ሲተረተሩ ኒቆዲሞስ እዛ ቤት ሆኖ እዛ በሕግ ቤት ሆኖ ይደነቅ ነበርና ይሄንማ ሄጄ ማየት አለብኛል፣ ይሄን ንጉሥ ይሄን አምላክ ሄጄ ማየት አለብኛል። አይሁዶች ኢየሱስን አምኑትም። አይሁድ ኢየሱስን የማያምንበት ምክንያት ኢየሱስ በማይመጣበት መንገድ መጥቷል። ስለዚህ እኛ የጠበቅነው መሲህ በዚህ መንገድ የሚመጣ አይደለም ብለው ምክንያት ዘርዝረው አይወዱትም፣ አይጠብቁትም፣ አያዩትም። አንተ የምታደርጋቸውን ታምራቶች በሙሉ እግዚአብሔር ከእርሱ ጋር ካልሆነ በስተቀር ታምራት ሊያደርግ የሚችል የለምና አንተ ከሰማይ ተልከህ ከእግዚአብሔር ዘንድ እንደመጣህ እናውቃለን ብሎ ሰውየው ኢየሱስን ማመኑን ተናገረ። ክርስቶስ አንድ ጥቅስ ጠቀሰው። ምን አይነት ጥቅስ? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል። እግዚአብሔር እሱን የላከው ዓለምን በሙሉ ሊያድን፣ እግዚአብሔር ዓለሙን እንዴት እንደወደደው ልጁን በመስጠት ክርስቶስ ኢየሱስን በመስጠት እግዚአብሔር አምላክ አብ እንዴት እንደወደደ ለማሳየት ነው ብሎ ሄዶ እዛ ጋር ዘኍልቍ 16 ምዕራፍ ላይ የተጻፈውን ቃል ለኒቆዲሞስ ጠቀሰው። ኒቆዲሞስ ግራ ገባው። ኒቆዲሞስ በዛን ጊዜ ሰዎች ሙሴ የሰቀለውን እባብ፣ የናሱን እባብ፣ መርዛሙን እባብ ሳይሆን ናሱን እባብ የሰቀለውን እያመለኩ ነበሩ ሰዎች። በዛን ጊዜ ሰዎች ሙሴ የሰቀለውን እባብ እያመለኩ ናቸው። ዘኍልቍ 20 ምዕራፍ 4 እስከ 9 ሄዳችሁ ስታነቡ ሙሴ ያወራው ሙሴ ምድረ በዳ ላይ እባብ የሰቀለበት ምክንያት አንድ ነው። እሱ ምንድን ነው? እስራኤላውያን 40 ዓመት ፈጅቷቸዋል በምድር ላይ ልክ ወደ ግብፅ ሊወጡ መና እየበሉ ናቸው። ብዙ መና በልተዋል፣ ውሃ ጠጥተዋል፣ ከድንጋይ ውስጥ ውሃ ወጥቶ ጠጥተዋል፣ መና ከሰማይ ወርዶ በልተዋል። ግን ብዙ ጊዜ ጠዋትም ማታም ቀንም ላይ ያን መና እየበሉ ስለቆዩ ሰልችቷቸው ባለበት ጊዜ አንዳንድ ጊዜ ስልችት ይላቸዋል። ወደ አደባባይ ስለመውጣ ስትፈልጉ እግዚአብሔር ወዳለው ቦታ ለመውጣት ቀን ሲመጣ የሚረብሽ ነገር ይመጣል። እግዚአብሔር ያሰበው ቦታ ልትደርሱ፣ እግዚአብሔር ሊያከብራችሁ ቀን ቀጠሮ እያለ ያን ቀጠሮ እግዚአብሔር ወደ እናንተ ሊያቀርብስን ስልችት የሚያደርግ ነገር ይመጣል። ሰዎቹ ሊሻገሩ ናቸው። ሰዎቹ እግዚአብሔር ወዳለው ቦታ ሊገቡ ነው። የቀረው ጥቂት ጊዜ ነው። እግዚአብሔር አንድ ነገር ነው ያደረገው። እባቦች ሳይጠፉ አምላክ እግዚአብሔር ለሙሴ መጥቶ እንዲህ አለው። አሁን እባቡ እንዲሄድ አይደለም የሚነግርህ። እባቡ የነደፈው ሰው እንዲያየው እባብ ስራና ነው ያለው። የታች እባብ አይደለም፣ የቅድሙ እባብ አይደለም። እባብ ስራና ነው ያለው። ስራ እባብ አለ። ከዛ በኋላ ሙሴ የናስ እባብ ሰራና ምን አደረገው? ሰቀለው። እዛ የተነደፈ ሰው በሙሉ ያበጠም በሙሉ እዛ መጥቶ ያችን እባብ እንዲያያት እባቧን ያየ በሙሉ ነፃ እንደሚወጣ እግዚአብሔር አምላክ ተናገረ። ያን አምጥቶ ነው ኢየሱስን ያየ በሙሉ ኢየሱስን የተመለከተ በሙሉ የተሰቀለውን ኢየሱስን ያየ በሙሉ ነፃ ይወጣል ብሎ በነፍስ የጠበቀን አምላክ እንዲሆነ ተሰብስበን ክርስቶስን እንድንሰማ ውስጣችን ላይ መንፈሱን ያደረገ ጌታ የተሰቀለው ኢየሱስ ስሙ ይባረክ። ብዙ ገንዘብ ያላችሁ ሰዎች፣ ብዙ እውቀት ያላችሁ ሰዎች አንድ ነገር ስሙ። ያኔ ወደ ምድር ስትመጣ በእናትህ ውስጥ አጥንት ሆነ ስትሰራ ገንዘብ አንዲት ወርቅ አንድ ሳንቲም በእጅ አላስገባም። አሁን አልተማርክም። ማን አባት ማን እናት እንደሆነ ባላወቅ ጊዜ ጌታ ወደዚህ ምድር የላከ የተሰቀለውን ኢየሱስን ብቻ እንድትመለከት ነው። ኢየሱስን የማይመለከት የማያይ ሰው ዛሬ
ሁላችሁ በኃጢአት የተነደፋችሁ፣ በበሽታ የተነደፋችሁ፣ የተለያየ መከራ የነደፋችሁ ሰዎች አማራጩ አንድና አንድ ብቻ ነው። ማየት ብቻ ነው። ማመን ብቻ ነው። ኢየሱስን ስናምን የነደፈን መርዙ ከውስጣችን ይወጣል። ኢየሱስን ስናየው የነደፈን ድነት ከውስጣችን ይወጣል። ኢየሱስን ስናምነው የነደፈ በሽታ ከውስጣችን ይወጣል። ሳይሎን ላይ እባብ ነው። መኝታ ላይ እባብ ነው። አንደኛ መንገድ ላይ፣ ሶስተኛ መንገድ ላይ እባብ ነው። ህዝቡ ተጨንቋል። ወዴት ሄዱ? አንድ ቦታ ነው ሄዱት። የት ወደ መሰለ? እነኚህ ሰዎች የተሰቀለውን ሲያዩ ከእግራቸው በታች ተረገጠ። ምን ሆነ? እባቡ ከእግሮቻቸው በታች ተረገጠ። ዛሬም ኢየሱስን የምትመለከቱ ሰዎች ያስጨነቃችሁ እባብ እባብ እንዲረገጥ ትፈልጋለህ? እባብን እንድትረግጥ ትፈልጋለህ? መጽሐፍ ውስጥ ኢየሱስ እንዲህ አለ፣ በስመ እመኑ፣ በስመ ያመኑ እንደዚህ ምልክቶች ይከተሏቸዋል። እባብን ይይዛሉ አለ። ይይዛሉ። መያዝ ማለት ማስጨነቅ ማለት ነው። መያዝ ማለት ልክ ማስጨነቅ ማለት ነው። እሱ ብቻ አይደለም፣ እባብን መያዝ ብቻ አይደለም። ለሐዋርያቶች እንዲህ አላቸው፣ ደስ ይበላችሁ ሰማይ ስማችሁ ስለተጻፈ አላቸው። መናፍስትን አውጥቶ መጥቶ ለሪፖርት ለኢየሱስ ያቀርቡ። መናፍስት እኮ አውጥቶ መጣል ምናምን ብሎ ስለው ደስ አይበላችሁ ስማችሁ ተጽፏል። እሱ ብቻ መሰለ እንዴ? ዘንዶና እባቡን ትረግጡ ዘንድ በጠላት ስልጣንን ሰጥቻለሁ። ስልጣን ያለው በኢየሱስ በጌታ በኢየሱስ የሚያስጨንቅ በሙሉ ከእግር በታች ወርቋል እያለ ወጥ እዚህ የሚያስጨንቀኝ ከእግር በታች ወርቋል በላንስ ድግምተኞች ክፋትን የሚሰሩ ይረገጣሉ። እጁ ከፈርድና ይረገጣሉ። ስትረግጡ እባቡ ይሞታል። ኢየሱስን ስትመለከቱ አስጨናቂው አውሬ ይገደላል። መጽሐፍ እንደሚናገረው ዘዳግም 21 ከቁጥር 22 እስከ 23 ስታነቡ እባብ መርገም ነው። መርገም ነው። የመርገም ምልክት ነው። ርሙት መላእክት ግን እግዚአብሔር አብ ልጁን ኢየሱስ ክርስቶስን በመስቀል ላይ ሲገለው መርገም አደረገ። የኛን መርገም እሱ ወስዶ መርገም ሆኖ ነው የተሰቀለው። እድሜው ከ15 ዓመት በታች ነው። ልጅ ነው ግን በመንፈስ ተይዞ ነው ያለው። 15 ዓመት ወዲህ እንደ ልጅ እግር ነው ግን ተይዞ አለ። ተቆጣጥሮት መንፈስ ተቆጣጣርቶ ነው ተማራክ ገደ ዳጋመው መቃቆት አይተው መከራ ይከነው በሰበስ ቃላ አይኑ ማጋኖ ትይላቶም ከተማና ላይ ይሄ ልጅ ሊጠፋ ይፈልጋል። አንጋያና ማጋኖ ኪያኑ አንጋያይ ማጋኖ ኪያው ወጥቶ ጠሙሊ ኩራ ቆቶ ወርተ ባደተ ወርተ ጻጥበ ከሚዱና ከእንጀራ ባደተ ወርተ ጻጥበ ለገለው አታሉፖት ለኮከ ቃጣላይ ለኮከ ቃጣው ራርቶኛ ኮከ ቃጣው ጋገሰ በአፈናላይ ሃሌሉያ ወጥቷል። ኢየሱስ ይባል ሃሊ ሎስ ከዲጋሜ ታውዳፍ ለቀድ ውጣ ቶሎበል ማሳተራት ይወጣ ይስባ ምን ልታረገው ነው? አንተ ማሳተራቶም አራቶ ደራ ይስሪ አራቶ ደራ ሱናዳ በሃይ አንተ የመጨረሻው ደግነት ሂድ ፎልክ በኢየሱስ ቶሎበል ቀጥል ከፈር ለቆጣ ፍርግቶሴ ውጣ ኃይሌ ተሰራው ውጣ። ምን ታረጋት የምትፈልገው? ምን ታረጋት? ማን አንተ? ማን አውሬ ድግምት ልትገላት ነው? ትጠቅማለች። ብዙ ትርፋላት። ለሀገር ትጠቅማለች። ትገላታለህ። አንተ አውሬ ነህ። መቼ ነው ወደ እሷ የመጣኸው? ስንት ዓመት ቆየ? ስንት ዓመት? ብዙ ዓመት ያሳደግካት እሺ በልታል። እድገታችሁን የሚበላ አናቱ ይሰበራል። የልጆቻችሁን በረከት የሚበላ አናቱ ይሰበራል።
ስማችንን እኮ ነው ስማችንን ያጠፋው። እኔ ገና ስማችሁን ገና አጠፋለሁ። ገና ትቃጠላላችሁ። እስቲ ገና ይቃጠላለን አይደል? ጉባኤው ምን ነው ገና ትቃጠላላችሁ ማለት እድገታችንን ጨረስ። እድገታችሁን ገና እንጠፋለን። አያድግም ዘንዶ አያድግም። እሱ ተፋጅና ገናው አያድግም በላት። ስማ አንተ አውሬ፣ አንተ አውሬ አውሬ፣ አቤት። እዚህ ከተማ ላይ የሰራኸው ስራ አለ? ኧረ ምን ሰራ? አያድግም። አያድግም? ማውነት እስቲ ድምፅ ከፍ አድርግ። መቼም አያድግም። እርጋለም አታድግም። መቼም አለች። መቼም እና ታዲያ አድጋ ሁለት አስፋልት ኮሪደር ልማት መጥቶ ከተማው በረቀር ምን ገና እኮ ብዙ ልሰራ ነው። እና ታዲያ ከተማ ሲያድግ ምን ተሰማ? ችግሩ እሱ ነው። እዚህ ከፍ አድርግና አናቴ ተመቷል ነው ከተማችን ያድጋል ይላል። ከተማ ያድግም ነው የምትለው? ምን ቢሆን የሚሻለው ታዲያ? መጥፋት አለበት። አንተ ራሱ እኔ ራሴ ልታጠፋ ትፈልጋለህ? እኛን አትወዱኝም? ለምን ነው የምንወድህ? አትወዱኝም? ደስ አለለም። ጠላታችሁ ነኝ እኔ። የእናንተ ጠላት ኢየሱስ ነው። ምን አልከኝ? እኔ ሰው ነኝ ጋማ። አሁን ጉባኤ ሁሉ ደስ ብሎት ኢየሱስን እያከበረ ነው። ምን ይሰማሃል? ምን ይሁን? ወደ ናት እልመልሰዋለሁ። ይሄ ጉባኤ አሁን ይሙት ወይስ ይኑር? ምን ይሁን ታዲያ? ወደ አንተ ዘርጋችሁ ጠላትን የሚመታ የእግዚአብሔር እሳት በአንተ ላይ ይሆናል። ከዚህ በኋላ ኢባቦቹን አታባርሩም፣ ትረግጣላችሁ። ኢባቡ ይረገጣል። ሲተፈርግና ኢባቡ ይረገጣል ብላችሁ ስማ። እዚህ ከተማ ባለሀብቶች እነሳሉ። እግዚአብሔር ተናግሯል። አንዱ ባለሀብት እንትን ነው። ባለሀብቶችን አትወድም እንደ አንተ? ለማንን የምትወደው? ቆይ ባለሀብቶችን እነማንን ትወዳቸዋለህ? የትኞቹን ባለሀብቱን የምትወደው? በምን ያደጉ? በእናንተ በምን ያደጉ? ገንዘብ አላችሁ እንዴ እናንተ? ገንዘብ ትላለህ እንዴ? እባክህ ምን አላችሁ? ገንዘብ አላችሁ? መኪናስ? የብዙ ሰው አእምሮ። አሁን ምን ትላለህ? ዲያቆናት ዘይት አምጡልኝ በእናታችሁ። ዘይት አምጡ። አጋንንት እያየ ከተማ ላይ በረከት እንደሆነ ይደፋል። እርዳላው ደስ ይበልሽ። ከተማው ተባርኳል። እርዳላዎች ሁላ ከዚህ በኋላ ባለሀብቶች ይነሳሉ። ጭንቅላት ያላቸው ተማሪዎች ብድግ እግዚአብሔር የተዘጋ የጨለማ በር ወዱ ዘግቶ በረከት ይከፋል። ይኸውላችሁ እግዚአብሔር ድፋ ብሎኛል። ይህን ክፈት አውሬ ክፈት። አይኔን ተመልከት። ለምን ልጄ ናት። ከተማ ላይ እኮ ሴት ልደፋ እኮ ልድፋው ሴት። ከተማችን ይባረክ። ከተማችን የሚመሩ ይባረኩ። አብያተ ክርስቲያናት ይባረክ። በጌታ በኢየሱስ ስም ኃይል ነጻ ትውጣ። ባለሀብቶች እነሱ ነበር ይሰበር። አውሬው የተገደለ ይሆን።
በሉ። አንተ አውሬ ብድግ በል። ብድግ ብድግ። ዘይቱን አየህ አይደል? አውሬ አሁን ትሄዳለህ አትሄድም? ወደ ጥልቅ ተው እንጂ አትሄድም። አንተ አለቃ ነህ። የተማሪዎች አለቃ። ተማሪዎችን ምን አድርገሃል? ተማሪዎችን ምን አድርገህ ነው አለቃው እንከው? የተማሪዎችን አለቃ፣ የተማሪዎችን አእምሮ። እኔ እኮ እሺ፣ ለፊልም ለድራማ ወደ ሱስ ወደዛ ነው ሰርከው። ወጣቶችን እኮ የናዝሬቱ ኢየሱስ ሊፈታ ከዚህ ከተማ ላይ ገብቷል እኮ። ከዚህ በኋላ ማንም አይበላም። ልጄ አይበላም፣ ትዳሬ አይበላም፣ ወንድሜ አይበላም፣ አባት እናቴ አይበሉም፣ ዘሬ አይበላም። እጅ ከፈርግና ዘሬ አይበላም በላል። አሁን ጊዜ አልቋል። አንተ አውሬ በጌታ በኢየሱስ ስም አሁን ጊዜ አልቋል። እሳት ወርዶብሃል፣ ኃይል ተመቷል። ምን አልከኝ? እዚህ መሆን ይሻላል። እሷ ጋር ብዙ ጥቅም እያስገኘች ነው። እንዴት አለ ጥቅም የምታስገኘው? እንዴት አለ? እስቲ ንገረኝ፣ አንዱን ከጥቅሙ አንዱን ንገረኝ። ዘፈን። ቆይ ዘፈን ጥቅም ነው? ዘፋኞች ተመልከቱ፣ ዘፈን ጥቅም ነው። ለና ነው የምንዘምሩት ምዘምሩት። ወጣቶችን ጫት የሚቀሙሳ ምጠጡሳ ወደ እናንተ ሁሉንም እሺ፣ ወደ ቸርች እንዳይገቡ። ቸርችን አትወድም አንተ? ቸርችን አትወድም? ቸርችን አትወድም? እርጋለም ከተማ አለው ቸርቹ። ታዲያ ምን ይሁን? ታዲያ ምን ይሁን? ይውደም፣ ቸርች ይውደም። በእናትህ ይኸውልህ መልእክት አለኝ ዛሬ በጌታ ፊት ልንገርህ መልእክት አለኝ። ያው ዘንዶውን ከዚህ በኋላ የሚነድፍን ዘንዶ በሙሉ ትረግጣለህ እንጂ አትነደፍም። ልጅ አይነደፍም። በጌታ በኢየሱስም አዛለሁ። አሁን 3 ጊዜ በኃይጩና ህይወቷ ለቀ፣ ዘመኗ ለቀ፣ ጭንቅላቷ ላይ እሳት አደርጋለሁ፣ ልብሶቿ ላይ እሳት አስጨንቃለሁ በኢየሱስም ስልጣን። 3 ጊዜ በኃይጩና ህይወቷ ለቀ። ውጣ! ቀጥል! 1 2 3 ቀጥል! በኃይል አንድ የመጨረሻ ቻው ሲኦል ገባ ኩኛል በአመኖሙ ባገረይጎም ጣታይ ማገኖ አማኔ ማገኖ ምን አሞር አስሬ ማኑ ማኔ ኖባሬ አንጋሌ ሊሸነ እንሳ ውጪ ማኑ ሞትቻው ጠንቀቅ ተገራገራ ማን 7 ሰው ተርቷል። አስገቡልኝ 7 ሰው እኔ ልጅ ወደ አንተ መጥቻለሁ። እኔ ኃጢአተኛ ነኝ። አንተ ደግሞ ለኃጢአቴ ሞተሃል፣ ለበደሌ ሞተሃል። መሞትህን መቀበርህን ተነስተህ ወደ አባቴ ማድረግህን እንደገና መምጣትህን በልቤ አምናለሁ፣ በአፈም እመሰክራለሁ። ከዚህ ሰዓት ጀምሮ ስምን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርገህ ተቀበለኝ። ስለተቀበልከኝ አመሰግናለሁ። አሜን። 1 2 3 4 5 6 7 8 ስንት ነው?
37 ሰው ወደ ክርስቶስ መንግስት ተቀላቀለ። በርጋለም ከተማ የወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ኃላፊ የሆኑ ወንድማችን አቶ አባይነህ አሻንጎ እዚህ አሉ። እሳቸው ጋር ሆነን እንጸልያለን። ቶሎ ወደዚህ እንዲመጡ በጭብጨባ ወደዚህ ጋብዙልን። በላይ በሰማይ ከፍ ብሎ ለሚታየው ለእግዚአብሔር ይሁን። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ክብር ሁሉ ተጠቅልሎ ላንተ ይሁን። ይህን ያደረገች እጅህ ናት፣ የሠራኸው አንተ ነህ። እግዚአብሔር ሆይ አጋንንትንና አጋንንታዊ ሥራዎችን አጋንንትንና በአጋንንት ስም የሚያመልኩትንና የሚያምኑትን ሁሉ እያሳፈርክ ክብርህን በምድራችን ላይ የገለጠ እግዚአብሔር ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ክብር ይሁንልህ። ከፍ በል፣ ከፍ በል። ተመስገን እግዚአብሔር። ሁሉ ክብርን ለእግዚአብሔር አምጣ። እግዚአብሔርን ከፍ እች ምድር ከዚህ በኋላ ጠንቋዮችን፣ አስማተኞችን፣ ምዋርተኞችን አትሸከም፣ ኧረ አትሸከም፣ አትሸከም። ክብር ሁሉ ለኢየሱስ ይሁን። እልልታ ጭብጨባ ለዚህ ጌታ። ሃሌሉያ።